ሰላም ጤና ይስጥልን ውድ የቤንጃፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም እንግዲህ ተመልሰን በሰሞንኛ ጉዳዮች መተናል። ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ። ቻናሉ ቤንጃፖርት ይባላል፣ ፖድካስት ነው። እንኳን ደህና መጣችሁ እንላለን። አቅራቢዎቹ እኔ ብስራት ነኝ፣ እሱ ደግሞ ሰላም ጤና ይስጥልን። ክብራትና ክብራን ቤንጃፖርት ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። በወቅታዊ ጉዳዮች ላይ ተመልሰን ተከስተናል። አዳዲሶች ሰብስክራይብ አድርጉ። ደግሞ አለው አዳዲሶች ሰብስክራይብ አድርጉ። ነባሮችም ያላደረጋችሁ ቼክ አድርጋችሁ በድጋሚ ሰብስክራይብ ብታረጉና ቤተሰባችን እንድትሆኑ በትህትና እንጠይቃለን። ሁላችሁም ደግሞ ቪዲዮውን ላይክ አድርጋችሁ ብትጀምሩት ሌሎችም ተደራሽ ያደርገዋል። እናመሰግናለን ስለምታረጉትም እስካሁን ማለት ነው። እሺ ብስሬ ሰላም ነው? አለን እንግዲህ ምንድነው 100 ልንገባ ትንሽ ነው የጎደለን። 100,000 በቅርብ ቀን እንገባለን። 58,100 58,200 አካባቢ ነው ያለነው። በቅርብ እንገባለን። የተወሰነች ነው የቀረን። እሱን ትሞልታላችሁ ያስባለሁ። እሱ የሚሆነው በላይክና በእንትን ነው። ያ አሪፍ። እንግዲህ ወደ ሰሞንኛ ጉዳዮችን ስንሄድ ሰሞኑን በጣም በማህበራዊ ሚዲያ ላይ በጣም ሲመላለስ የነበረው የራሄል ጌቱ ጉዳይ ነው። ምን ሆነች ደግሞ እሱ? አዎ ከዚህ በፊትም ይሄ ሁለተኛ ጊዜ ነው እንዲህ ሲባል። የት እንዳለች ታውቃለህ? እንትን ይኸውልህ ከፐብሊክ እንትን ጠፍታለች እና የሆነ ኢንስታግራም ላይ ፖስት ስታደርግ የሆነ ካናዳ ብዙ ጊዜ አሜሪካ ጠቅልላ ገባች። እኔ ስጠቀልል አላየሁም። ምስሬ ስጠቀልል አላየሁም። እሺ ነው አሜሪካ ግን አሜሪካ መሰለኝ ያለችው በአብዛኛው ወደዛ ነው የሚያመዝነው። አሁን ሰሞኑን የተነሳው ነገር ምንድነው? ሃይማኖቷን ቀይራለች የሚል ነው። ወደ ፕሮቴስታንትነት ተቀይራለች ነው። ይሄም መነሻው የመጣው አላለችም እኮ አልወጣትም እኮ ግን በሰፊው ልክ እንደ ዜና ራሄል ተወዳጇ ዘፋኝ ራሄል ጌቱ ሃይማኖቷ ምናምን ይሄ የመጣው ምንድነው? ከመስከረም ነው ዋናው የምትባል የፕሮቴስታንት ዘማሪ ያለች እና ከእሷ ጋር ፎቶ ተለቆ ከእሷ ጋር እና ኮኔም እኮ ከሮናልዶ ጋር ብነሳ በቃ ኳስ ተጫዋች ሆኜ ነው ማለት ነው። ለውም እነሱ አስበው አይ ስለምነሳ እኮ ነው ስለተነሳውም ነው ነው እና ከተነሳው ነገር ጋር ተያይዞ ወዲያው ያንተን መቀየር ገርሞኛል በጣም እና በሰፊው እንደ ትልቅ ዜና ነው። እኔ የሚገየውልህ ኢትዮጵያ ውስጥ ትንሽ ነገር ወጣ ያለ ነገር አውራ አንተ እንትነት ትባላለህ። በእምነት እንትን ቀየራ እኮ ከሌ የሆነ ነገር በል የሆነ አንተ እንትናማ በቃ የሆነ ብሔር ነው ምናምን ነገር ትባላለና አንደኛ ይመስለኛል እንግዲህ እሷ ላይም እንደዚህ የተጫነው ምንድነው የበዛው ከፐብሊክ ጠፍታለች። ይኸውን ስራ ላይ የኮንሰርት ላይ ማናያት ሲንግል ይሄ ቲቪ ቻናሎች ላይ ስትጋበዝ አናያት ማለት ይሄ እንግድነት ምናምን እዛ ከተሻገርክ እንኳን ብዙ ነገሩ ይጠባል። ምናልባት ዘፈን ላይ ነው እንጂ ሶሻል ሚዲያ ላይ እንዳልከው ስለማታይ እንጂ ብዙ ጊዜ አይተህ ከሆነ በቃ ሲወጡ ወደ ውጭ የመክሸፍ ነገር አለ። አዎ ግን እንግዲህ ወይ ጠቅልላ ከሆነ አላውቅም። ጠቅልላ እቺ ጠቅልላ አልተዋትም እንዴ? ጠቅልላ አሜሪካ ይኩን እስከለለ ሳጠቀልልኝ እንዴ የተጠቀላለልን እንጂ ጠቅልላ ተወደኝና የዛ ሰዓት ተዋታለን። ሌላ የሚጠቀለል የለም ከኔዎቹ። ግን የሆነ እሷ ጠፍታለች ብቻ ከሚዲያ ላይ የሱሱ ድምርማሪ ያ ነገር እንድትባል ያደርጋል። የሷ ላይ ደግሞ የሚገርመው ነገር እንደውም የሷ ነገር ከተነሳ ብዙ ነገሮች እንድናወራ ፈልጋለሁ። ብዙ ነገሮች ምለ ህዝብ ጋር ያላት ተቀባይነት አላቅም። ይሄ እኔ ምልከታ ነው። ይሄ ማለት ልክ ነኝ እያልኩ አይደለም። ግን በማያው ልክ ዘፈኗ ይደመጣል ምናምን ከነሱ ይሄ ምንድነው የኛ ግሩፖች ከጻዋቸው በኋላ ላይክ ሰው ውስጥ ያለ ትረስት አታለች። አይ ቲንክ ይሰማኛል እንደዚህ ነገር አላት ኦዲየንስ። ግን ለምንድነው መሰለ እሷ ጋር ችግር አለ ብሎ ህዝቡ እንዲደመድም የሆነበት ምክንያት ሌሎቹ ይገናኛሉ። አንተው ማንነት ነገር ሲያረጉ ይታያሉ ምናምን ገብተዋል። ከግሩፑ የተነጠለች እሷ ነች የሆነ ነገር እና አንዳንድ ኮምፕሌኖች ሮመሮችም አሉ በሷ ባህሪ ምናምን ላይ
ያው እንደ ኦዲየንስ አይመለከትህም ገብቶ ሙዚቃውን ትሰማለህ ትሄዳለህ ምናምን እንጂ ለማለት ነው እንጂ እንደዛ ነው እንግዲህ ሃይማኖት ቅየራው ጋር ስንመለስ ያ ፎቶ ስለወጣ ብቻ ነው የሚገርም ነገር አሁን ቴዲ እንትን ላይ የሚገርም ኮሜንት ሰጣለች ቴዲ አልበም ላይና እንግዲህ ቴዲ አልበም በርግጥ ዛሬ ነገ ጧት ተነስታ ሃይማኖት ልትቀይር ትችላለህ ይገባኛል ግን እንደዚህ እንደሚባለው እንዳልሆነ የሆነ እንትን ፍንጭ ታገኝበታለህ ምክንያቱም ስለ ዘፈን ምናምን እንከተላለን እንደዚህ ምናምን የሚል እንደውም እንደሚያበረታ ዘፈን ለመስራት ምናምን አይነት ኮሜንት ነው የጻፈችው ረዘም ያለ ኮሜንት እሱ አልበም ላይና ያ ባለበት ሁኔታ ባንዴ ተነስተህ ፎቶ አየው ብለህ እንደዚህ ሆናለች ማለት መሆን እኮ ደግሞ የግል እኮ ነው ሃይማኖት መሆንም መብት ነው በነገራችን ታላት እንደው የፈለገችውን እንደ ምንድነው ሰው የፈለገውንማ እንዲሆን ዮኒ ማኛ በቂ እኮ ነው አሁን ምንድነው ሊቦንሳችን እንትን ሊል ነው አይደል ሶስተኛ ዙር ይደጋግመዋል ግን መብት ነው እኛ ሀገር ወለ ትላንትና የሰራነው ቪዲዮ ላይ ያልኩ ነበር ትላንት በሆነ ጉዳይ በምንድነው በነፃነት ሚስት የነገርኩ ነገር አለ እና በማህደር የሆነ ነገር እንድትሆን ስትሆን በቃ በአንተ ህይወት ሊወሰን ሰው ሲጠርታ ይዋል እንትን ይቀላቀልብናል ለነገሩ በህዝቡም አትፈርድም ይሄ ሙያተኛው እንዳልኩ የግላይ ነገሩንና እንትኑን አይለይም ያቀላቅለዋል ከዛ ደግሞ ተመልካች ኦዲየንስ የምትለው ደግሞ ምን ያደርጋል አንተን ማወቅ የሚጠበቅበት ስራህን ብቻ ነው በነገርከው ልክ ሌላው ይሄ ሶሻል ሚዲያ ላይ ለምሳሌ ኢንስታግራም ላይ ወይ ፌስቡክ ላይ ቲክቶክ ላይ የሚለጥፋቸው የቤተሰብ ጉዳዮች እንኳን ቢኖሩ እኔ ምን አምናለሁ መሰለህ ያንን ማየት አልፈልግም ወይም ስለዛ ጉዳይ ማወቅ አልፈልግም ለምንድነው ያምልህ ያን ሰው እንዳቀው ያደረገኝ የሰራው ስራ እንጂ የሃይዛጋ የፖስተው የቤተሰቡ ፎቶ ወይም ደግሞ የራሱ የፐርሰናል ነገሩ አይደለም አንደኛ ሰው ነው ያ ሰው ስሜት አለው ፖስት የማድረግ ምን የማድረግ አሁን የእምነት ጋም ስትመጣ ይኸውልህ ስለተቀላቀለብን ማለት ነው እንዴ ራይል ጌቱ እንደዚህ እምነት ቀየረች እንደዚህ ነው ወይ በቃ ቀየረች አይደል ሰው ዋት መብቷ ነው አሁን የውጮቹ ላይ ስታይኮ እንትን ይላል ማተር አያረግም ይሄ ከሌ አርቲስት የሚባለው እምነቱን ቀየረ ምናምን ነው ወይ እሱ እንትን አይደለም ስራው ላይ ነው ሞር ፎከስ የሚደረገው ባወቅ ነው ልክ ነውና ማንተን የሚያደርገው መቀየሯ ሳይሆን ቀይራ ሌላ ሃይማኖት ብትናገር ምናምን እንዴት ምናምን ልትል ይችላል እሱ ያ ከሆነ እንጂ ቀየረች መብቷ ነው ግን ሳይሆን እሷ ኦፊሻል ሳታሳውቅ ሆኖ ሊሆን ይችላል እኮ አላውቅም ግን እሷ ያሳወቀችበት መንገድ ለሜንስ ከቀረጽንበት ሰዓት ድረስ ምንም ፖስት ያደረገችው ነገር የለም አይኖርም ግን ቀይራለች ተብሎ ዜናው እየተነሳ ነው እሷን ካነሳን አይቀር በቀደም ሄኖክ ወንድሙ የሴፉ ጋር መጥቶ ነበርና ከዛ በፊትኛ አውርተነው ነበር ታስተውሳለህ ያ ፈረጃ እንግዲህ የከፈለው ሳክሪፋይስ ምን ያክል ዋጋ እንደከፈለ ስታየው ገና ይገባልና ማውራት ሁሉ አልቻለም ለምን በጣም እንዴት አርግ ያስባለው ቁስልስል ያለ አርግ ነው ማያ ውስጡ በጣም ዋጋ ከፍሏልና በእያንዳንዱ ወሬ እሱ እዛች ጋር ነው የሚሄደው እሱ ሴፍ አንዳንዴ እንደውም ይዞት ሊወጣ ይፈልጋል እሱ እዛች ጋር ነው የሚመለሰው ለምን ይሄን ሁሉ አመት ቆስሎበታል ማውራት ሁሉ እስኪያቅተው በቃ ስሬም ባየተናነቀው ነው ሲያወራ የነበረውና ጽናቱን አድንቄያለሁ በጣም እንትን እኮ ነው ቢኒውላ እዛ ላይ አንዴ ተናገራት ፓርት አለች የኖርኩት እቺን 5 አመት ነው ብሏል ያ ማለት ይኸውልህ የኖረው እንግዲህ የጠቀሳቸው የነተናገርካቸው ነገሮች አሉ ለምሳሌ ስለ ረሃብ ስለመቸገር ስለምናምን ሪል ቻሌንጆችን ያየበት ታይም ነው የሆነ ይሄን ፊልም ሲጀምር እኮ ያለው ነገር አለ በቃ ሁሉም ሰው የሚወደው ነበር የሚመስለኝ በቃ የሆነ በ3 ቀን ምናምን ብር የሚሞላ በአንድ ወር ፊልሙን እንትን ብዬ ቀጣይ ፕሮጀክት ላይ ምገባ ነበር የሚመስለኝ የሆነ ምንነሳው ፎቶ ሰው አይደለም ሪያሊቲ እሱ አይደለም ልክ ስትዘጋው ስልክ አንተን ያለው ቻን ያለው የሆነ የሚያወራልህና የሚሆንልህ ሰው ኮምፕሊትሊ
ይለያያል። በፍጹም አይገናኝም። ሁሉም ያወራል እኮ እንደዚህ አርቲስት ግን የለም። እንደ ቀልድ የገባበት ቻሌንጅ ግን በጣም ትልቅ ሌሰን ነው የሰጠው። ህይወቱን አቅጣጫው ተሰራው ነው ያለው። እኔ ፊልሙን ሳይሆን የሰራሁት እኔ ሰራው ፊልም ሰራለው ብዬ ተሰራው ነው ያለው። ምክንያቱም አስበው ይኸውልህ በጣም እኔ እንደውም ሄኖክ እንደዚህ ስሜታ ይሆናል ብዬ አላስብም ነበር። 35 ዓመቱ ነው በዛው እና 35 ማለት በዚህ ፖድካስት ቁጥር አይጠራም የሰውም ቢሆን እና በየሆነ ጊዜ ላይ ያለቅሳል። ጓደኞቹ ኮርተውታል ያለው ነገር አለ። አንስተውኛል፣ ጥለውኛል፣ ጎርተውኛል፣ አድሰውኛል፣ ጠልተውኛል፣ ወደውኛል የዘርዝራት ፓርት አለችና ይኸውልህ በቃ ይሄ አሁን አንዳንዱ የሚያየው ላይክ የሄኖክን ህይወት ብቻ አድርጎ ነው የሚያየው ነው ወይ የራስህን ህይወት ይኸው ሁላችንም በዙሪያችን ወይም ደግሞ እኛ የምንኖረው እያለፍንበት ያለበት መንገድ አለ። እንደ ልካችን እንደ ራሳችን ይሆን ነው ያለው እያለፍንበት ያለ ቻሌንጅ እየተደሰትንበት ያለ ደስታ አለና ኦኬ ትላለህ። የሱ ደግሞ ከባድ ነው። ከዚህ በፊት ተናገራው ነገር ነበር እንደነገርኩ ሰይፉ ላይ ሳይሆን ፍጹም ጋር በመጣ ጊዜ ነው እነዚህ ነገሮች እዚህ ጋር እየመጣ ለካይዛኔ ልክ ናቸው ምናምን ያለበት ነገር ምንድነው? አሁን ዳር ቆሞ እያዩኝ ነው የሚያውቁኝ ጓደኞቼ ምናምን እያሉ ነበር እና ግን የሚጠብቁት ዋንጫውን እስኪይዘው ነው። ልክ ዋንጫውን ሲይዘው አብረውኝ ከፍ ያደርጋሉ አይነት ነገር እንትኖች ኮከቦች እንደሚባለው ነገር ነው እያለ ነበርና ግን አይቶት ልክ ሲጨርሰው አሁን የገባው ነገር አለ ብዬ አስባለሁ። እኔ ግን የመጀመሪያው ሐሳቡ ነው እኔ የመጀመሪያው እሱ ያሰበው ነው የመጀመሪያው ሐሳቡ ነው ትክክለኛ ብዬ ማስበው። ምናልባት ሃምብል ለመሆን አንዳንድ ነገሮች አላረል እንደዛ ፈልጎት ሊሆን ይችላል እንጂ መጥቶ አይ እነሱ ቦታ ሆነም እኔ እንደዛ ላደርገው ነበርና የዛኔ እንደዚህ ስላልኳችሁ ይቅርታ አይነት ነገር ገብቷል እኔም ቢሆን ላደርገው ይችል ነበር የሚል ነገር አንስቷል። ምናልባት በትንሹ ላይ ያሳምን ይችላል። ግን አንድ ደግሞ ቅር ያለኝ ነገር አለ። ምን አይነት እኔ ራሴን መስዋዕት አድርጌያለሁ ብሏል። አርጓል ትክክል ነው አርጓል እኮ በቃ እንደዚህ ስጡኝ ሲል አንድ አክተር ምናምን እኔ ሰርቼ ካልጨረስኩት ሌሎቹ ከዚህ በኋላ አይታመኑም። እኔ ግን ከጨረስኩት ይታመናሉ። ከዚህ በኋላ ግን ማንም ፊልም ልስራ ብሎ መጥቶ ገንዘብ አምጡ ቢላችሁ ስጡት አይነት ነገር አደገኛ ነች። አደገኛ ፓርት ነው። መጥፎ መለማመድ ውስጥ ይገባል። ምክንያቱም ነገ ላይ ማንም እየተነሳ ስጡኝ እንትን ልበሉ ሊል ይችላል። ማጣራት አለበት። ስትሰጠው የምታምነው መሆን አለበት። ይገባ ባለ ቁጥር የምትሰጥ ከሆነ አይሆንም። እኔ ኃላፊነት ወስዳለሁ ማለት የለበትም ነበር። ገብተዋል። እቺን ነገር ማለት እንደዛ ብሎ ከመጣ አግዙት፣ በደንብ እርግጠኛ ሆናችሁበት ከሆነ አግዙት አይነት ነገር ልትል ይገባሃል። ገብተዋል። ይሄ በተለይ በሰዎችን ገንዘብ አዋጡ እየተባለ ያለ ነገር በብዙ አቅጣጫ ከባድ ሊሆን ስለመጣ ገባ። አሁን ሄኖክ ይሄን ብሎልናል በማለት ነገ ይመጣል። አይቀርም ይመጣል። ፊልም ልሰራ ነው የሚገርም ሐሳብ አለኝ አዋጡ ምናምን ይላል። የሆነ ብር ሲደርስ ለመብለል ያደርገው ይችላል። አይሆንም። አሁን ይኸውልህ በሱ ከምን አንገል እንዳለ አሁን ይኸውልህ የሱ ይሄቺ ያንውሽ ያም ቀን አለፈ ያለበት ታይም ነው ገና ገብቷል። የሆነ አሁን ነው መኖር የጀመረው። በቃ ሁሉ ነገር ቅልል ብሎለታል ምናምን ነገርና በዛ ኤክሳይትመንት ውስጥ ስለሆነ ላይክ እንደንትን አንቆጥረውም። ግን ከባድ ነው። ነገ የሆነ ሰው መጥቶ እንዲህ ብለኝ ነው እኔ እፈራለሁ። በእኛ ሀገር ሁኔታ በጣም ነው መፈራው። የእሱን ሁኔታ ሳየው ለምን ፈራው መሰለ? ቀሎታል፣ ሰርቼዋለሁ ብሏል ኦልሬዲ። በቃ ነገ ለዚህ ፊልም የሚገባውን ክፍያ የሚከፍል ከመጣ ነገ በቃ በአንድ ሳምንት ውስጥ መውጣት የሚችል ፊልም ነው። ኦልሬዲ ከስር ኤዲት ሆኖ ስላለቀ እያለ ነበር እና ይሄ ፊልም ቢሰረቅስ በጣም ፈራለሁ። ምን ተሰርቋላ? ስንት ፊልም ኪሳራ ውስጥ ገብተዋል። እንትና እኮ ሁለት ፊልም እኮ ተሰርቆበት መኪናውን ሸጦ ምናምን የነበረው ማን ነው? ቸርነት ራሱ ከዚህ በፊት ኪያውን ተሰርቆ ነበር። ኪሳራ እኮ ነው እሱ ፊልም ታዋቂ ያረጋቸው እንጂ ኪሳራ ነበረው። ብዙ ፊልሞች ተሰርቀዋል ገና ወጥተው። የሙሉ ዓለምም ተሰርቋል የሆነ ፊልም በጣም የሚገርም ፊልም ብዙ ብር ይወጣል። ማራማዊት የምትሰራበትም አለ አማካማኑኤል ጋር የምትሰራበት ምንድነው የሆነ የገጠር ፊልም እሱም ተሰርቆ ነበር። እያሟረትኩበት አይደለም ግን
በእኛ ሀገር ሁኔታ እንደዚህ አይነት ልምዶች እና አሁን እሱ ያለበትን እንትን አስበው በቃ ጨርሻለሁ ደስተኛ ነው ምናምን ገባ እንደዚህ አይነት ነገር ሀፕን ቢያደርግ ምን ያህል ሊሰብር እንደሚችል ይሄ ልጅ አስበው ብሩን ሊመለስለት ይችላል እዛ ላይ ያወጣውና ሊያተርፍ የሚችለው ብር ሰው ልንትልለት ይችላል ግን በቃ ባልሆነው መንገድ ተሰርቋልና ይዋጣለት ተብሎ ብር ግን እሱ ማሰቡ ጥሩ አይደለም ቢተው ስለሆነው ልምድ አለ ባይሆንበት ነው እኮ እንደዚህ አይነት ኤክሳይትመንቶች ያስፈሩኛል አሁን ይኸውልህ ኤክሳይትመንቱ እኮ መሰለ ቢኒ ፊልሙን እንደሌላ አሁን ሌሎች ፕሮዲዩሰሮች ወይም ደግሞ ሌሎች ፕሮዲዩሰሮች ፊልምን ሲጨርሱ እንደሚደሰቱ አይነት ደስታ አይደለም የጋራ የሚያደርጋቸው ነገር ሁለቱም ወጪ አውጥተዋል ይሄኛው ለየት የሚያደርገው ምንድነው 3 ሚሊዮን ብሩ ከህዝብ የተሰበሰበ ነው ቀሪው ብር ደግሞ እንግዲህ የካፒታል ሆቴል ባለቤት የምንድነው ሌላ አንድ ሰው ተከሳለ እሱ ራሱ ደግሞ መኪናውን ሸጦ ብዙ ነገሮችን ያወጣበት ነው ወጥቷል 3 አመት ወግሬ ሄጃለሁ የነዛ ነገሮች ድምርማሪ አለ ከፐብሊክ ላይ ከጓደኞች መራራቅ መነጣጠል ያ ሰይፉ ላይ ስለመጣ ወይም ደግሞ ነገ ላይ አርቲስት ነውና ቀጣይነት ከነሱ ጋር ይሰራል ወይም ደግሞ እዛው ስራ ላይ በስራ ይገናኛሉ አሁን እዚህ ጋር ወጥቶ እንደዚህ ነው አይላቸውም ግን በቃ ዳይሬክሽኑን አውቆታል ተሰራው ማለት እኮ እሱ ነገር እኮ ገብቷል ይታወቃል የኢትዮጵያ ኢንደስትሪ የፊልም ኢንደስትሪ መተላቸው የመጀመሪያው ፊልሙ ገብቷቸው አይደለም የሚሰሩት ሁሉንም አይደለም በቃ ቆንጆ ነች ግባ ቆንጆ ነው ግባ አይነት ነገር ነው ሰውነቱ ቦዲ ቢልደር ነው በቃ ፊልም ይሆናል ምናምን አሁንማ እንደውም ከቲክቶክ እየተነሱ ላይ ነው የሚያስገባቸው ይሄ ሀቅ ነው በዛው ልክ ደግሞ አሁን ትንሽ ነው ተስፋ የሚሰጠው ምን ተቀል በዛው ልክ ደግሞ አንዳንድ ምርጥ ፊልሞች ላይ እየደረሱ በደንብ እየተሰሩ ነው አሁን ዶሎቪያ ምናምን መጥላቸው ግን ይሄ ከተፋው ነርሰው እሱ ኮን አሁን ኩልህ የኔ አሁን ለምሳሌ ለእንትን አድናቂ አይደለም ባይዘው ስም አልጥራጥሮ አይደለም የተወሰኑ ይሄ ኮሜዲ ዘውግ ላይ ብቻ ይሄ ምንድነው አሁን ላይማ የሲኒማ ማርለም ለዩቲዩብ የሚሆን አይነት ነገር ነው የሚሰሩት ዩቲዩብ በቃ ዩቲዩብ ሲኒማ ብለው ያወጣቸዋል ግን ተቀል ቢኒ የማዋጣት አይደለም የት ያደርሳል እኮ የት ያደርሳል ማለት እንዴ አሁን ይኸውልህ ይሄ እኮ ነው ችግሩ ፊልም ልስራ ካልክ ትክክለኛ ፊልም ልስራ ካልክ ገንዘብ በጣም ይጠይቃል ከዛ ገንዘብ አውጥተህ ያለውን ነባራዊ ችግሩንም እንየው ብዬ ነው እሺ ቆንጆ ፊልም አንተ ሐሳብ አይምሮ እንደሰጠህ ጻፊው ቆንጆ አድርጎ የጻፈውን ያንን የተጻፈውን አርገ ለመስራት ከፈለክ ትልቅ ገንዘብ ይጠይቃል አሪፍ ፊልም ለመስራት ያ የለም አይደል ከዛ ደግሞ የመኖር ጥያቄ አለብህ የገንዘብ ጥያቄ አለብህ አይደል በቃ ምን አገባኝ ሰው ተመልካች ስላለው እኮ ከዛ ዩቲዩብ ላይ እነዚህ ዝም ብሎ የሚሰሩ እንደ ተከታታይ ድራማዎች አሉ በነገራችን 200 ክፍል ምናምን ያላቸው ሲለቀቁ ገና 1 ሰዓት ሲሆነው 60,000-70,000 አንድ ቀን ሲያደር 300-400 ቪው ነው ያለው ታደስ በጣም አሉ ማአት ወረበለው በጣም አይለኛ ፊልም በጣም ሰዎች የሚከታተሏቸው ይኸውልህ ቤት ውስጥ ነው የሚሰሩት ያቀልሉት አይደለም ስራው እንደ ፊልም አይደለም ግን የሚሰሩት ኖርማል ተከታታይ ድራማ ነው አንድ ቤት ውስጥ በቃ የሆነች ወይ ሰፈሩ ሲወጣ ይታያል ሁለት ቤት ውስጥ ምናምን ነው የሚሰሩት አንድ ቤት ይከራያሉ ወይ ሁለት ቤት ይከራያሉ ታሪኩ ነው ዋናው ሰው የሚመስጠው በቃ አለው ገበያ አለው ብር ይሰራል እንዴት ይደግ በዚህ ጋር ከዛ እዚህ ጋር ደግሞ ተሰቃይቶ ስንት ገንዘብ አውጥቶ ምናምን ሰርቶ ሲያመጣ ደግሞ እዛው ጋር ሄኖክ ሲናገር ሰምተህ ከሆነ ዶሎቪያን 30 ሰው 20 ሰው ምናምን ነገር ሲኒማ ቤት ቁጭ ብሎ ሲያው በጣም ተስፋ ያስቆርጣል ሲል ነበር ገብቷል አለው እየታየ ነው ግን እንደ ምሳሌ ሰጥቷል በቃ እንደዚህ አሪፍ ፊልም ሰርተ ሲኒማ ቤት አስገብተው ትንሽ ሰው ከመጣ ተስፋ ትቆርጣለህ ቀላል ተስፋ ትቆርጣለህ እንዴ ያው ሁሉ ገንዘብ አውጥተህ በነገራችን ላይ ዶሎቪያን አይተዋል እንትን ላይ ነግሩ ሜት ይዘውት እንደሄዱ እዛው ዶሎቪያ የሚባለው ከተማ ይዘውት ሄደው በጣም ነው የተመቹኝ ለዛ ማህበረሰብ እንትን ፕሮጀክተር ምናምን ወጥረው ምናምን እንዳለ ህዝቡን አደባባይ አውጥተው አሳዩት ፊልም በነፃ በጣም ደስ የሚል በቃ እና ወርቅ ሁሉ ሸለሙት የአንገት ወርቅ ለግሩም ሲሸልሙት ምናምን ነበርና ግሩም ሲያደንቁ በቃ እንትን ሲሉት ምክንያቱም አዲስ አበባ ብቻ ይመጣል አያዩትም የተሰራው ስለነሱ አካባቢ ያለ ታሪክ ገባ ይሄ አሪፍ ልምድ ነው ይሄ አሪፍ ልምድ ነውና እዛው ስላነሳ ነው ይኸውልህ አሁን እንትናን እንግዲህ ሌላው ነገር ባለ እንትን ባለው ቴዎድሮስ ተሾመ ስቱዲዮ
አንድ ማድረግልን ነገር አለ ከየት የሚያምጣው ከምንም ብቻ ስለንትን ነው ማውራውና አውራ ሰማለሁ አይ የዛሬውን ቴዲ አይደለም እኔ ትላንትናው ቴዲ ነው እሺ ቢኒ ስራ ማክበር አለብህ አይደል ስታከብሮ ያከብራል ለምሳሌ የሆነ ሰው በትምህርት ለምሳሌ ልከሄድክ በቃ ሃይ ስኩል ብቻ ጨርሻለሁ ስራ ላገኝ አትልም የቀን ስራ ትሰራለህ ምን መናገር አይደለም ከዛ አይ ቆይ ዲግሪ ልማር ትላለህ ዲግሪ ስትማር የሆነ ስራ ታገኛለህ አይ ከፍ ያለ ፖዚሽን ትላለህ ማስተርስ ፒኤችዲ ያልክ ትቀጥላለህ ትምህርት ያልክ at the same time ስራውንም ስታከብረው ኦኬ የሆነ ብር እኮ አገኘሽ ግን ሁሌ እዛ ጋር ስታክ አታድርግ እዛ ጋር ስታክ አድርገ ሁሌ በቃ የዩቲዩብ ቪዲዮ የአንድ አይነት ዘውግ ያለው ማያድርግ ስራ ምናምን ነገር ቴዲ ካየው ከፊልም የሆነ እና ሬድዋንን ሲያማ ሬድዋን ነው አይደል የመጀመሪያው ተካብዶ እንትን ምንድነው አባይስ ዌብጋስ ሲቀረጽ የመጀመሪያው ሬድዋን በሚል ካሜራ ምናምን ነገር ይኸውልህ ስታገኝ ኑርበትም ኢንቨስት ማርግበት ኢንቨስት የምታደርገው የምትሰራው ወይም ደግሞ ይሄን ብር ያመጣል ነገር ላይ ነው ማድረግ ያለበት እያቸው እስቲ ትልልቅ አቅም ያላቸው ሰዎች ሁሉ አሉ እንዴ ግን አይፈልጉም ሁሌም ይሄ በቃ ሰው ኮሜዲ ከተሰራለት ይገባል አይነት ስታይል ነው የሚያደርጉት እኮ ስለሚገባ እኮ ነው አው ግን ይኸውልህ ቢኒ ሰው አማራጭ ስለሌለው ነው አው ለምሳሌ ሪያሊቲው ነው ከሲኒማ ቤት የሆነ አንድ አይነት ሁሉም ፊልሞች አንድ አይነት ሲሆን በአማራጭ የለ መዝናናት ትፈልጋለህ ሲኒማ ማየት ትወዳለህ ስለዚህ በቃ አማራጭ ስለሌለ ትገባለህ አው ግን እዚህ ጋር እኔ ማለት ፈልገው ነገር አለ ይኸውልህ እሱም ፊልም ላይ ደህና የሆነው ፊልም ላይ ከዛ በበለጠ ያኛው እንትን ካለው አንተ እንዴት ሞራል ነው ነገር ፊልም ትሰራለህ ትክክለኛ ፊልም እንዴት ትሰራለህ እኩል አይነት ገበያ ካላችሁ ወይንም ያኛው ከበለጠ ገበያው ላይ አዎ እኔ ለሊና ብቻ ይሰራምኛ ሀገር ብዬ ነው እንጀራም ሆኖ ቢኒውልህ አሁን ማበረታታት ሳይሆን ነገሩ ይሄ ነው እውነታው ማለት ነው አዎ ግን ይኸውልህ እውነታውን እኮ ገብቶኛል እኮ ግን ከዛ ፓርት መወጣት አለበት ይሄ በቃ ኮሜዲ ታቃቸዋለህ ቢኒ ይኸውልህ የመጀመሪያው ነገር እንትኑን አይተው ጥያቄ የለውም አዎ ግን እኮ መሆን የለበትም ማለት በጀቱ ከየትምጣ ነው ይኸውልህ ፕሮዲዩሰሮች አሉ አይሰጡም የሚሉት እኮ እንደውልህ እንኳን ፕሮዲዩሰር ሲኒማ ቤቶች ልክ አሪፍ ፊልም ሰርተን ይዘን ስንሄድ ሲኒማ ቤት ራሱ ያይና አይ አሁን ኦዲየንስ ያለው ለሮማንስ ኮሜዲ ምናምን ስለሆነ ይሄን ፊልም አክሴፕት አላረግህም ይላል ሰራውን ፊልም ማለት ነው ሲኒማ ቤቱ አክሴፕት ካላረገ የት ነው የምታሳየው ቪዲዮ ቤት ነው የምታሳየው የት ታሳየዋለ እንደዛ እኮ ይላል ሲሉ እኮ ኢንተርቪያቸውን ብታይ እኮ ይገርማል ግን ሁሌ አይ ይሄ ነገር ይኸውልህ ሁሌ በፊትም እንግዲህ ጥሩ በፊት ላይ ስፔሻሊ እና ስሬት ምናምን በተለይ የዮናስ ብርሃነመዋ ፊልም አቁሟል መስራት አይ ቲንክ መሰለኝ እንጂ አዎና ዮናስ ብርሃነመዋ ለማታውቁት የጉማ አዋርድ አዘጋጅ ነውና ያው ኤርሚያስ ማን ነው እንትናም የወጣው ከዛ አይደለ ግሩሜ በስሬት አልኩኝ ኤርሜላ ፊልም ላይ ነውና ይኸውልህ የዛን ሰዓት የሚወጡ ከዛ በኋላ ሲወጡ የነበሩ በዛ ሰዓት የሚሰሩ ፊልም ፕሮዳክሽን ጽዳት አልነበረም በቃ ቴክኒኮቹ ምናምን በሰዓቱ በነበረው በጣም አሪፍ ነበር አይ በጣም ምርጥ ነበር ቴክኒካሊ ምናምን እንግዲህ ካሜራ ያው ቴክኖሎጂ ባደገ ቁጥር ኦፍ ኮርስ ለውጥ አለ በሰዓታቸው በጣም አሪፍ ነበር አዎ ግን ይኸውልህ የዛን ሰዓት ኮሜዲ ብዙ አታይም ነበር የለም አይደለም አለ ለምሳሌ ቢኒ ዓለም ላይ ኦስካርን የሚያሸንፈው ከወንዶች ጉዳይ በኋላ እኮ ነው ዳይሬክሽኑ እንዳለ የተቀየረው በታቀላረ የሮማንስ ኮሜዲ ልክ የወንዶች ጉዳይ ነው የለወጠው አዎ ከመጣ በኋላ በቃ ሴቶች ጉዳይ የሚል ምናምን የሚል ከዛ በቃ ሮማንስ ኮሜዲ ነገሮች እንዳለ በቃ ሆኑ ማለት ነው እንዳለ እንደዚህ አይነት ፊልሞች ታቀል የወንዶች ጉዳይን ያሱ ከዛ በኋላ በቃ ከሱ በኋላ ነው ሽፍት ያደረገው ያ ግን በዛ ሰዓት እኮ ወንዶች ጉዳይ በወጣበት ሰዓት እኮ ሌሎች ብዙ ሲሪየስ የሆኑ ፊልሞች ነበሩ ግን አሁን ይኸውልህ ሲኒማ ቤቶቹ ራሱ ኦፍ ኮርስ ባዶ ከሚሆን ታይሙን ያን ታይም ለሌላ በርብ ለሚታይ አክሰፕት አደረጉም ስታስገመገም ሄደ ትላንትና አንድ ፖድካስት እየሰማሁ ነበር የነሶሚክ ፖድካስት እንደገና ተጀምሯል እና ሲኒማቶግራፈሩ መጥቶ እዛ ላይ ሲያወራ ነበር ምንድነው ያለው ሰርተው የጨረሱትን ፊልም
ሄደው ሲያስገመ 2 ዓመት ለፍተው ማለት ነው ሄደው ሲኒማ ቤት ሊያስገቡ ይገመግማሉ ሲኒማ ቤቶቹ አይተው አጨራረሱን እንዲያርጋችሁ ለምን በቃ ይላል ባለ ሲኒማ ቤት እኮ ነው በቃ እና እንዲህ ካልተጨረሰ አላስገባም ይሄን ፊልም አክሰፕት አናደርግም አሉ ግዴታ ምንድን ነው ይሄን ጊዜ ሁሉ ለፍተው ሲኒማ ቤት ካላሳዩት እነዚህ ሰዎች ያስያዙት ያሉ ገንዘብ ስለዚህ ከእንደገና ያንን አስተላለቅ ለመጨረስ ሲያስቡ ፊልሙ ከተቀረጸ ከ6 ወር በኋላ ምናምን ነው ያወጡ የጨረሱት ማለት ነው አክተሮቹ አንዱ ስዊድን አንዱ ምናምን ሄደዋል ሴቱም ወንዱ ስለዚህ በቃ የሚያረጉት ጨንቋቸው ሲያስቡ ከመሃል ሲን ቆርጠው ከሆነ ቦታ ጋር እንዲገጣጠም አድርገው በቴክስት አድርገው ምናምን እነሱ እንደሚፈልጉት አስተካክለው ፊልሙን ገባ ሲኒማ ቤት ገባ ስለዚህ 100 እንደ መብት ባለው ባለ ሲኒማ ቤቶቹ አክሴፕት እንደሚፈልጉት ያዙሃል ራሱ ይዘህ የምትሄደውን ፊልም ገምግመው ለመቀበል በእርግጥ ሃይ ሌቭል የሆኑትን አሁን እንደነ ዶሎቪያ ምናምን አሉ እነዚህን በቃ ምንም ጥያቄ የለውም ገባ በደንብ እንትን ይወጣባቸው የተሰሩ ናቸው ይቀበላሉ ምናምን ግን ይሄ በመካከለኛ በጀት የምትሰራውን ምናምን አይነት ነገር እንደፈለጉ አክሴፕት ያደርጋሉ ካልፈለጉ ነው ይሏል ከዛ ውጭ ተሳይዋል አማራጭ እኮ የለህም ነው ይኸውልህ አክቹሊ ይኸውልህ እኮ የለም ኦፍ ኮርስ አሁን በጣም ግራ የሚገባኝ ነገር ዓለም ላይ ኦስካር የሚበሉት በጣም የሚታየው ኮሜዲ አይደለም አይታይም አይደለም ሲሪየስ ፊልሞች ናቸው ሁሉም ቦታ ላይ የሚታዩት በቃ የሆነ ፊልም ወጣ ተብሎ የቦክስ ኦፊስን እንትን የሚይዙት ትልልቅ ሲሪየስ የሆኑ ፊልሞች እንጂ ኮሜዲ ፊልሞች አይደሉም እና ከዛ ለኦስካርም እኛ ሀገር ራሱ ይላ ምንድነው አርቱ ላይ ያለው ሰው ነው ያበላሸው ሲጀምር እሱ ላይ እንስማማለን ገብቷል ኦዲየንሱን ቀየረው ያበላሸው ሲኒማ ቤቱ ሊያስተካክልልህ አይችልም ሲኒማ ቤቱ ማትረፍ አለበት አንተ ባስለመድከው ነገር ሰው ለምዶለታል ስለዚህ ሲሪየስ ነገር ቢሆን አይታይለትም ወንበር ባዶ ነው የሚሆነው ያ ደግሞ ሼር ነው እኩል አይ ቲንክ ነገር መስለኝ ከፈሉ ስለዚህ ለምን ያጣል ቢዝነስ ነው ማንም ይጎዳው ራሱ አርት ላይ ያለው ሰው ነው ስለዚህ ያን ነገር ለማድረግ ሁሉም አንድ መሆን አለባቸው ቴዲ ራሱ ሲኒማ ቤት አለው ሰራዊት የራሱ ሲኒማ ቤት ነበራቸው ፊልም እንደፈለጉ በነፃነት አየ ክሬቲቪቲያቸውን ተጠቅመው ይሰራሉ ለምን የሲኒማ ቤት ስጋት የለባቸው ቢያንስ ራሱ ሲኒማ ቤት ያሳየዋል ሰራዊትም ነበረው ቴዲም ነበረው ያላቸው ነበሩ ገብቷል ስለዚህ አትሊስት በነፃነት የመስራት እድል አላቸው ግን አንድ ኖርማል ሌላኛው ሰውዬ ግን በነፃነት ለመስራት ይቸገራል ይሄን ካነሳው ማለት ነው የሁለቱም ሲኒማ ቤት ገብቻል በረም እንደውም የቴዲ ካነበረ ስጋባይ ነበር ሴባስቶፖል ማለት ነው ኤግዚቢሽን ነው ሴንተር ስለሆነ ይመች ነበርና 3 ሲኒማ ቤት ነው ያለው በሰዓቱ አይዲያዎቹ ይመቸኛል ባይዘው የማይሞከር የማይደፈር ነገር ይደፍራል ይሄ ሌላውን ነገር እንተውና ማለት ነው ስለ አርቱ ብቻ ነው አብዬ ነው ሲኒማ ቤቱ አይዲያ ማለት ይሄ ውጪ ላይ ያየውን ነገር አገር ውስጥ ለማምጣት ይሞክራል በተቻለው አቅም ምናምን ነገር እንትን የሲኒማ ምንድን አጎና ሲኒማ ነበር የእንትና ሰራዊት እዛ ያየሁት ፊልም እንትን ነው ስሬት አልኩኝ እንትን ውሳኔ ወካ አስተውሷል ይመስላል መቆቀል አለበት አራ የለበት የገነን ንጋቱ ሰይፉ ለማስተዋወቂያ ስትገቡ ሶፍት ይዛችሁ የሚባለው ታዲያ ያስለቅሳሉና ትራጀዲ አስታውስኩት እንትን ደግሞ አልወድሽም እና የገባሁት ምንድነው ሴባስቶፖል አላየሁትም መሰለኝ አልወድሽም እንትና ነው የሚሰራበት ሸዋፈራው ደሳሌ ነው ከዛ ውጭም አማርኛ ፊልሞች አይቻለሁ ተጣራቸው የለ እንደ ዛሬ እሺ ታነሳሳቸው የለ እንትን ነው አይወለ እኛ ጥበባውያን እሺ የሆነ የዛ ሰዓት ይወለ ቡም ብሎ ነበረ እነሱ ራይትን በተወሰነ መልኩ ሲኒማው ላይ ገብተው ነበረ የሰሩትን ሂሮሺማ ምናምን ነገር እነ ሰይፉ ገብተዋል ምናምን የሆነ አሪፍ ነገር ነበር ቢኒ ቫራይቲ ነበር ቆንጆ ነገር ነበር ኢቭን ኢንደስትሪ እንትን ያለ ኦኬ አሁን ደግሞ ሲኒማ ቤት አይ ቲንክ ብዙ ነው ያለው መሰለኝ ዘመናዊ ቆንጆ ነገር አለ ግን ይኸውልህ ሲኒማ ቤቶችም ማሰብ አለባቸው ሲኒማ ቤቱን የሰሩት ፊልም
የሚሰሩ ሰዎች እንዳሉ ተማምነው ነው የመጀመሪያው ኦዲየንስ አሰላላ አይደለም ባይዘው ኦዲየንስ መጥቶ ያይልናል ብለው አይደለም የሚሰራ ፊልም መጥቶ ይታያል ብለው ነው እሱም ሁለቱም ሙቹዋል ቤኔፊት ነው ግን በመሃል ይኸውልህ እያጡት ሉዝ የሚያደርጉት ሁለቱም ናቸው ኦዲየንሱን ማለት ነው ለምን እኔ አልገባም ሲኒማ ኮሜዲ ለማየት ብዬ አልገባም ኮሜዲ ለማየት ሳይሆን ያም ኮሜዲ መሆኑ እኮ የተሰራበት መንገድ ነው ዋና አሁን አንድ አይነት ከሆነ ነው ታሪኩ አሁን ሁሉ ጊዜ ቢን የኛ ጋር ነው እኮ አንድ አይነት ሆነ ነው እንጂ በጣም አሪፍ ሆኖ ለየት ብሎ ኮሜዲ መሆኑ እኮ ልታየት ይችላል ለምሳሌ ወንዶች ጉዳይ መጣ አይደለ አንድ መጠራቸው እኮ አሉ እንደዚህ የለየ መጠራቸው እኮ አሉ አሁን ሁሉም የሆነ ሰው ምን ሆኖ ነበር ሮማንስ ግን የሆነ ደሃ ልጅ ይኖራል የሆነ ሀብታም ሴት ትኖራለች ከዛ የሆነ ፍቅር በመሃል ደግሞ የሱ ጓደኛ ይኖራል ያጠላቸዋል ይጡዘቱ ቀልዱ ምናምን ምትለው ምናምን ብሎ ከዛ ያልቃል ነገር ከዛ የሚቀጥለውም ያ ካራክተር ስም መቀየር ምናምን እንጂ አንድ አይነት ነው ያ አሰልቺ ነው ያን ገብተ ከፍላ ታይም እንዳጠቃላይ ቢኒ የመለንተን ለማለት ሳይሆን ይሄ ኮሜዲ ያለው ግን በቃ የኢትዮጵያ ኮሜዲ በቃኝ እንዴ ምን አረገ በቃ አያስቀኝም ይሄ እንትኑ የሚሰሩት አንድ አይነት አይ ምንም በቃ ያናድደኛል ኮሜዲ ተብሎ ሲወጣ ያናድደኛል ነው እውነት እንነጋገር ስለ በቃ ረር ነው የምለው ባይሰሩ ባላያቸው በቃ ይኸውልህ ሲሪየስ ፊልም እነግሩም በቃ በልዩነት ይምጡ ግሩም እንግዲህ ሀብት ኖሮት አይደለም ሀብት ኖሮት ስለ የተረፈ ነገር አይደለም እንደዚህ አይነት ኦኬ ስም አለው ሲሰራ ጥንቅቅ አድርጎ ይሰራል ምናምን ነገር ኢቨን የማይሞከሩ ነገሮች ነው ለሚሞክረው ሰው ስታመጣለት እኮ ይቀበላል የሚያመጣው ስለጠፋ ነው ለሚያመጣው እኮ ለማምጣት ደግሞ እነሱ ስጠይቃቸው በየኢንተርቪው በየምናም ስትሰራ ምክንያት ነው ፕሮዲዩሰር የለም ገንዘብ የለም ኢንዱስትሪው በጣም ከፍተኛ ነገር ይጠይቃል እንትን ይፈልጋል ገንዘብ መድቦ የሚያሰራን ሰው ካገኘን እንሰራለን ነው ቢኒ ፕሮዲዩሰር አርቲስቶቹ የተወሰኑት ፕሮዲዩስ ያደርጋሉ እንዴ እንትን ላይ ሲለቁት እኮ ዩቲዩብ ላይ ሲለቁት እኮ አንድ ቪዲዮ ምንድነው ስንት ህዝብ እንደሚያዩ እናውቃለን ወደ ስንት መቶ ሺህ ስንት ሚሊዮን እንደሚገባ ሊያውም ደግሞ እንደኛ ወይም ሌሎቹ ትንሽ አይተው የሚያቋርጡ አይደለም ፉሊ ነው የሚታየው ከዩቲዩብ ስንት እንደሚያገኙ እናውቃለን ያ ብቻ በቂውን ያሰራቸዋል ፊልሙን ያሰራቸዋል ያ ማለት አሁን እንደ እንትኑ እንደ ስክሪፕቱ እንደ ታሪኩ እሱ እንዳለ ሆኖ እንደው ይሄ ስለ እንደ ስክሪፕቱ ነው ለመስራት እኮ አልኩ እኮ አሁን 200 ምናምን ክፍል የሚደርሱ አሉ አረግ ምናምን የሚባሉ እንትኖች አሉ ተከታታይ የሚታዩ በሳምንት 2 ምናምን ፖስት የሚደረጉት እንዴት እንደሚሰሩ እኮ የሄድኩ ጊዜ ስላየዋቸው እንዴት ነው የሚሰሩት 3 ፎቅ ምናምን ይከራያሉ እንደዚህ ግራውንድ ፕላስ 3 ነገር በቃ ከዚህ ቤት የሆነ የታሪኩ እዚህ ቤት የሆኑ ፋሚሊዎች አሉ እዛ ጋር የሆኑ ፋሚሊዎች አሉ የተለያየ ቤት ነው የሚመስል ቀለሙ የተለያየ ነው ምናምን እዛ ይቀርጽ ሰፈር ውስጥ ትንሽ ቦታ ቢቀርጽ ነው የውጪ ሲን ብዙ የለውም ገብቷል እንደ ሲትኮም አይነት ነገር ነው እንደሱ ሆኖ ግን ሲሪየስ ትራጀዲ ነገሮች ናቸው በጣም ኃይለኛ ቪው ነው ያላቸው እና እነዚህ ሰዎች ይሄን ለምንድን ነው ሄዶ እንደነ ዶሎቪያ ምናምን አይነት ፊልም መከራውን የሚበላው እንደነ ሄኖክ ለምንድን ነው መከራውን የሚበላው ምን አገባው ገንዘብ መስራት ነው የሚፈልገው የሚያይለት አለ እያመረተ ይሰጣል ግን ያ ማለት ግን ልፋት የለውም ማለት ይምኮር ለምንኛው አይ ልፋት የለውም አይደለም ስለ ልፋቱ እኮ አይደለም አሁን እኮ ያወራን ስለ ጥራትና ስለ እድገቱ ነው ከዛ ይወለኩ ቢኒ አሁን ይወለ እኔ ኮሜዲ እንዳላየውንኩት በቃ በራሳቸው በሆኑ ነገር የሆነ የኢትዮጵያ ፊልም ጥላቻ አይደለም ከኢትዮጵያ ፊልም ማየት እንፈልገው ኮሜዲውን ነው እንጂ ማየት ማልፈልገው ሲሪየስ የሆኑ ፊልሞች በረንብ ነው ማየት እንፈልገው ሲሪየስ ነው ኮሜዲ ማየት እንፈልገው ነው ሰለምን አታከብርም ነው አላከብርም አላልኩኝ እንዳያይ ግን እመክራለሁ ለምን በቃ ጥራት ባይለም እኮ እኛ ለምንድነው እኛን ማንወቅሰው ለምንድነው እነሱ ላይ ብቻ የምንወቅሰው ለምን እኛ ተመልካቾቹ አንወቀስም ነው የመጀመሪያው ነገር አሁን እኮ ልንመጣ እኮ ነው ለህዝቡ ህዝብ ብዙ እንትን ማትሉን ለመሰለ ቢኒ ያቀረብክለትን ነው ደግሞ እየሸሸ ነው እመነኝ ይሄ አሁን ይመስልሃል በፊት አንድ ፊልም ሲኒማ ላይ የሚቆይበት ጊዜና አሁን ላይ ሲኒማ ላይ የሚቆይበት ጊዜ በጣም ተለያይቷል በፊት እንዴ 2 አመት ምናምን አይወርድም ሊያውም ደግሞ በሳምንት እንደነፍ ቀኖች ተከታታይ በቀን ውስጥ ደግሞ 3 የተለያዩ ሲኒማ ቤቶች
በአንደኛው ሲኒማ ቤት በ8 ሰዓት 10 ሰዓት 12 ሰዓት ተብሎላ ማለት ነው። እኔ ማስታወሳቸው ፊልሞች ነበሩ በጣም እንደዛ የሚታዩ። አሁን ላይ እሱ ሪፒቴሽን የለም። የሆነ ፊልም ሲተዋወቅ ወይ ሰይፉ ላይ ምናምን መጥቶ ታየውና የሆነ ቀን ላይ ወርዶ ታየዋል። እንደውም እኔ እንዴ ተሰረቀ እንዴ ምናምን ነገር ብዬ ሳይ ኦሪጂናል የተለቀቀው ራሳቸው ናቸው የሚለቁት። አዎ ያም መሰለ በቃ ሰው እየሸሸው ነው ማለት ነው። ፊልምስ እያለፈበት ያለ ነገር አይመስልህም? አያልፍበትም። ያለፈበት ስለ አሁን በየወቅቱ ፋሽኖች ይመጡ የለ ለምሳሌ አንድ ሆኑ አመታቶች ማንበብ በጣም እንትን ነበር። በጣም መጽሐፍ ማከራያ ቤቶች እንደ ቪዲዮ ቤት ነበሩ በጣም ከዛ ሶሻል ሚዲያው እየጠፋ አሁን ማንበብን ትረሳዋል። ልክ እንደዛው ሄዶ ሰዎች ሲኒማ ቤት ተቀጣጥሮ ድሮኮ ቦይፍሬንድ ገርልፍሬንድ ምናምን ነገር አብሮ ሄዶ የማየት ምናምን አለ ነበር። ተያዥ ቢዝነሶች ነበሩ። ማስቲካ ሻጭ አለ እዚህ ጋር ምናምን አለ እንትን ነበረው። ሰልፍ ሁሉ አልነበር እንዴ? በደም ተይዞ ምናምን አሁን ተደብድበናል እኮ ብከፍለን ለምትገባው ወረፋ ገዝተህ ምናምንና ለላ የፈለኩት እሱኛው ሞቲቬት አሁን የለም። ብዙ ዲስትራክት ሰውን የሚያደርገው ነገር ማዕታ ነገር አለ። ግን ትክክለኛ ነገር አሪፍ ነገር ነው ያነሳኸው እኮ ፋክተሮች አሉት። ለምሳሌ በፊት ላይ የሆነ ሶሻል ሚዲያው አልነበረም ወይም ደግሞ ያን ያህል በጣም እንደዚህ ቡም አላረገም ነበርና ስለዚህ የሚያዝናና ነገር ወይ ካፌ መቀመጥ ፋሽን ነበር በዛ ሰዓት ካስታወስ ካፌ ያሰነ ራዚል ምናምን ለተቀመጥ ሄርሞን ፋሽን ነበር ከስታይ አምፒር ጋር ሄርሞን እኔ እንኳን አክቹሊ ባላቃቸውም ልጅ ነበርኩኝ። እናንተ አድዋ 00 ነው ሴጣን ቤት ነው እንጂ ግን የዛን ሰዓት ኦፍ ኮርስ እንትን የምትላቸው ነገሮች በጊዜ ሂደት የሚለወጣል። አሁን ፊልሙ አንደኛ ዲጂታላይዝድ እየሆነ ነው ኦፍ ኮርስ። ግን ያ ማለት ሲኒማ ላይ አይቆይም ማለት አይደለም። ይኸውልህ ሌላው ዓለም እንደውም ሲኒማው በጣም እንትን እየተባለ ነው የሚታይበት ታይም ነው። ለምን አንደኛ ፊልሞች ሲወጡ 3D የሆኑ ነው እስከ 7D ድረስ ሆነው ይወጣሉ ፊልሞች። ስለዚህ ያን ደግሞ ኤክስፔሪየንስ የምታደርገው ቤት አይደለም 3D ነው። ኦኬ በ3D መነጽር ታደርገዋለህ። ከዛ በላይ ያለ ዲ ሲሆን ግን የሆነ 7D ሲሆን ግን ኤክስፔሪየንስ የምታደርገው ግዴታ ሲኒማ ቤት ሄደ ነው። ስለዚህ ፊልም ምን ጊዜም አይቀዘቅዝም ማለት ኦፍ ኮርስ አሁን የኛን ችግሩን መሰለ እነሱ በሚፈለገው ፍጥነት ፊልም ኢንዱስትሪውን ስላላሳደጉት እሱ ጋር እኮ ልመጣለህ ስላላሳደጉት እንትን ያለ ይመስለናል። ይሄ ተቀዛቀዘ የሆነ ግን ነገሮች ፋሽኖች ያለፈ ይመስለናል። እንደገና እንዳልኩ ሶሻል ሚዲያው ብቻ ሳይሆን እጅ ላይ ዛሬ ኔትፍሊክስ ገብቷል። እኛ ሀገርም ቢሆን ገብቷል። ኔትፍሊክስ ላይ ቤቱ ሶፋ ላይ ሆኖ ኔትፍሊክስ ላይ ያው የሚሰሩትን ጥራት ያላቸው ፊልሞች እንደምታውቁ ማየት ይሻለዋል ወይንስ ቅድም ስለ ኮሜዲ ጣላለው ብዬ እሱ ምሳሌ ልሰጥ ነበር ግን ፈርቼ ነበር ካነሳው። እንደውም እሺ ለምን ፈራ? አይዞህ አለውልህ ተው ያንታለው ይሻለዋል ወይንስ ሄዶ ተዘልፎ ወይንም ሄዶ ሲኒማ ቤት ሄዶ ከዛ ተናዶ ተቃጥሎ መውጣት ይሻለዋል? ይሄ ነው ምርጫው። ገብቷል? ያ ኦፍ ኮርስ እንዴ ለምን ሰብስክሪፕሽን ገብቼ ኔትፍሊክስን የምፈልገውን አንድ ሻንድ ሙቪ ማየት ይሻለኛል። ምክንያቱም ሰብስክሪፕሽኑ ስታየው ኢኩቫለንት ነው። ከሰብስክሪፕሽኑ ውጪ ደግሞ አሁን ማአት ፊልም እንትን የሚደረግባቸው ኢትዮጵያ ውስጥ እንደዚህ ሀገር እንትኑ ፎሎስ እንትን ስለማያረጉት ስለማይከተሉት የምትከሰስበት ምናምን የለም። ማአት ሲኒማ ላይ ያሉ ፊልሞች ሁሉ ታገኛለህ። ክሬተሮችም አሉ ስለ ፊልም ምናምን ቴሌግራም አዘጋጅተው ፊልም በየቀኑ አሁን ኮሚ የሚባል አለ ለምሳሌ አሁን ቴሌግራም ላይ የሚለቅ በቃ ጽድት ያለ ፊልም በትንሽ ጊጋባይት ይለቅልሃል ቴሌግራም ላይ። በቃ እሷን ጠቅ አድርገው የሆነ ቦታ ኢንተርኔት የማያስፈልግ የሆነ ቦታ ዳውንሎድ አድርጓት ይመጣል። ያ ገብተዋል እንደው የሌለው እንኳን ነው። ከዛ ይሄንን ለምዶ ነገር ሲመጣኛ ሲኒማ ጋር ያን ነገር ሲያይ ትሽ ነው የሚለው። ግን ይኸውልህ አሁን ይሄንን ስታይ ሌላ ዓለም ላይ ያ እንደው ቴክኖሎጂ እዚህ ያለንበት ቴክኖሎጂ የለም ወይ ስትል ቴክኖሎጂ እኮ እንደውም እነዚህ ናቸው እዚህ ነው የሚጠቀሙት። ግን ሲኒማ ቤቱ ሰውን እንዳይጥል ይዘውታል። ምን ጥሩ ነገር በመስራት እና የሆነ እጅ መጠቋቋሙ ይቀር ነው የምልህ። የሆነ አርቲስቶቹም እንትን ላይ ከሚጠቁሙ ቲያትር ቤቶች ላይ ፊልም ማሳያ አዳራሾች ላይ እነዛም እዚህ ላይ ከሚጠቋቁሙ አዘ ሙቹዋል ቢዝነስ ህዝቡን እንዴት ነው የበለጠ የምናመጣው የሚለውን ነገር ማሰብ አለባቸው። ግን ኮሜዲና ተንተርሰው አይደለም ሲሪየስሊ የሆነ
ምክንያቱም ገንዘቡ ከሆነ በተለይ ቆይ ላንሳል የሄኖክን አወር ላይ ያነሳ ነው ሄኖክ ገባ ሄኖክ ምሳሌ ልስጥ 7 ሚሊዮን 7 ምናምን ፈጀበት ይሄ ልጅ የራሱን አታስብ ይሄ እንደ አክተር ተከፋይ ሆኖ አይደለም የሰራው ብዙ ገዛ ካሜራ ኪራይ ቅድስት ይልማ ለ3 ወር በቀን 12 ሺህ ብር የሚከራይ ካሜራ ሰጣው ነው እንደዚህ በዙሪያ ሌሎች በገንዘብ ያልተነሱለታ ሁሉ ነገር ኖሮት ነው ይሄን ሁሉ ብር የፈጀው ገብቷል እንዲህ አይነት ፊልም መስራት ማነው ዛሬ አንድ ባለሀብት ለምሳሌ ስለ ፊልም በጣም የሚያክስ ካልሆነ ድረስ ፊልም ልስራና 10 ሚሊዮን መድብልኝ 5 ሚሊዮን ብትለው ማነው ስፖንሰር የሚያደርግ ግን የቱ ጋር ነው መጨረሻው ለዛ ነው እኮ ሄኖክም ሲጨቃጨቅ ነበር ስፖንሰር አድርጉ ስፖንሰር ድርጅቶች ቢያደርጉ እንደዚህ ሲል የነበረው እኮ የቱ ጋር ነው መጨረሻው ነው ማለት ይኸውልህ አሁን በዚህ አይነት ማለት እመነኝ የኢትዮጵያ ፊልም ኢንደስትሪ ኦልሞስት ከ5 ዓመት በኋላ ይጠፋል ማለት ነው ሙሉ ለሙሉ ማይጠፋም ከዛሬ 5 ዓመት በኋላ ያን ሀላ ያድክም በዚሁ ከዚህ ትንሽ ቢለወጥ ነው እኔ በእርግጠኝነት ነው ያድክም እንትን የሚደግፈው የለም ይኸውልህ ወይ ማደግ አለበት ወይ መሞት አለበት እንዲሁ ይቀጥላል ግን እድሜና ጤና ይስጠን ለመሰለ አንደኛ ተተኪ አርቲስት አይኖርም ተተኪ የሆነ ምንም ተማምኖ ወደዛ ትመጣለህ እንደውም ሾርት ላይ ይበዛሉ አሁን ታያለህ አሉ አሁን ይሄ ሲሪየሱን ነው የምልህ አሁን ይሄ ዩቲዩብ ላይ የሚለቀቀውን ሳይሆን በሲኒማ ቤት ደረጃ ላይ የሚታየውን ይሄ ላይክ ትልቅ ስራ ብለህ የምታስበው እሱ ነው አይደል አርቲስት ብዬ የምጠራቸው እንግዲህ ዩቲዩብ ላይ ስለመጣ አርቲስት አይደለሁም እንዴት አትለውም ይሄ ሁሉ አርቲስት ዩቲዩብ ላይ የምታየው ፊልም ሰርቶ አይደለም ይሄ የምትላቸው እነዚህ ሾርት ያልካቸው 200 ክፍል ምናምን ይታያሉ የምትላቸው እነሱ ነው የምልህ እንጂ እንግዲህ ታይትል እንዴት እንደሚሰጥ አላውቅም ለኔ ግን አይደለም ምክንያቱም ለመሰለ በብዙ ነገሮች መታየት አለብህ ብዙዎች ጋር መድረስ አለብህ ስራ መግለጽ አለበት ይኸውልህ አሁን እዚህ ጋር ፌል ታደርጋለህ እንዴት በለኝ አሁን ታለንት ያለው ሰው ሶሻል ሚዲያ ላይ ነው ታለንቱን የሚያወጣው የሚባልበት ዘመን ነው ገብቷል እነዚህ ብዙ እንደዚህ አይነት ፊልም የሚሰሩት ሰዎች ልጆች እነማን መሰሉ ብዙ የአክቲንግ ትምህርት ቤቶች አሉ ገብቷል ከዛ ትምህርት ቤት የሚወጡ ልጆች እዛ እየተማሩ ያሉ ልጆች ምናምን ነው የሚሰሩት በሆነ ደረጃ እድሉን ያላገኙ አሁን ግን እድላቸው ምንድነው ዩቲዩብ ላይ መስራት ነው መታየት መታወቅ ነው ገብቷል ይሄኛው ስለዚህ ቀጥታ ዩቲዩብ ላይ ይመጣሉ ሲመጡ ደግሞ ገንዘብ ያገኛሉ ይሰራሉ እንደገና ደግሞ ሾርት ፊልሞችን እነዚህ የቲክታክ ታርጌት አድርገው የሚሰሩት ገንዘብ ማግኘት ነው ባይዘው በቃ ሰው ለምን ከህይወት ጋር ነው ትንቅንቅ ላይ ያለው ስለዚህ በሾርት ፊልሞች ይሰራሉ በቲክታክ ላይ ምናምን ላይ ተኮና ይታያሉ የሆነ ተከታታይ ይሰራሉ እነ ሻማር እንዳትለኝ ግን እንደዛ በጣም የተሻለ የሚሰሩ አሉና እዛ ጋር ይሰራሉ ምንድነው ታርጌታቸው ከዛ ማስታወቂያ መስራት ነው ያገኛሉ ደግሞ አሁን በቀደም የወጣው ማስታወቂያ ያየው ለዳሽን ባንክ የሰራውን የ8 ደቂቃ ማስታወቂያ ምንድነው ታለ ቲክታክ ላይ ነው የሰራው ማን ነው የሚባለው ልጅ ቲፕ ቲዩብ የሚባለውን ታውቃለህ አስተናጋጅ የነበረ ልጅ ነው እና ማስታወቂያዎችን በጣም በሲሪየስ ነው የሚሰራው እና አንድ ስራ ሲሰራ በጣም ትልቅ በጀት የመጀመሪያውን ስራ ለምሳሌ 500 ሺህ ብር አግኝቶ 400 ምናምን ሺህ ብር ለስራው ወጪ አድርጎ ሰርቷል በትንሽ ብር ትርፍ ማለት ነው ያ ስራ ግን እነ ዳሸንን እነ ምናምን አመጣለት ቤስት ኤግዛምፕል አመጣለች ጨርስ ያንን ስለሰሩ ነው የሚለውና አሁን ታርጌቱ ይሰራል ሾርት ፊልሞች እኮ እንትኖች ድራማዎች ነገር ይሰራል ታውቃለህ ቀይ ልጅ እና ግን አሁን በቃ በነዛም በሚሰራቸው ድራማዎች በሾርቶቹ ነው እነዚህ ስራዎች የመጡለት ዋናው ታርጌት ገንዘብ መስራት ነው በቃ ስለዚህ አክተሮቹን ይዞ እየሰራ ነው አሁን ማስታወቂያዎቹ ማለት ነው የ8 ደቂቃውን የዳሽን እንትን ፊልም በለው የተሰራው ግን ይኸውልህ ምን አለ መሰለህ ቢኒ ይኸውልህ አሁን የመጀመሪያው እንግዲህ ከዛ በኋላ የሚያደርጋቸው ነገር አልቀበለውም ግን የመጀመሪያው ነገር ለምሳሌ ይኸውልህ ፎከስ አላደርግም 400 ሺህ ብር ቀልድ አይደለም ሪስክ ነው ብዙ ነገር ካልኩሌት ታደርጋለህ አንተ ጋር ቢሆን ምን አይነት ነገር ለውጠብልኝ ስንት ቀዳዳን እንደሚሸፍንልህ ታውቀዋለህ የነገው ስራ ግን አይመጣም ግን ይኸውልህ ደፈረ ምርጥ ነገር ሰራ መጣለት ብዙ ነገሮች ይኸውልህ አሁንም ምልህ እኮ ይሄን ነው ይድፈሩ ኦፍ ኮርስ ኪሳራ ሊኖር ይችላል
አምነህ እስከገባህበት ድረስ ገንዘብ ይዘው ሰው እየደፍሮ የሚሰጣቸው አጡ እንጂ ሰዎቹ ጣላንት አጥተው ሳይሆን እኔ አርቲስቶች አሁን ይሄ ፕሮዲውስ የሚያደርጉት ሰዎች ፕሮዲውሰር ነን ብለው የሚሉት ፊልም ላይ እዚሁ እንትን የሚሉት ኮሜዲ ሰራን እንትን ምናምን ነገር የሚሉት ለራሳቸው ናቸው። እኔ እኮ ስም ላለመጥቀስ ነው ገብተዋል እንትን ፐርሰናል ይሆናል። ኦኬ ራሳቸው የሚሰሩት ሰዎች ያወጡ ገንዘብ ነው አንተ የምትለኝ። ምክንያቱም ለመሰለ ፕሮዲውሰር ነን ብለው አይደል እንዴ ፕሮዲውስ ያደርጋሉ እኮ አብዛኞቹ በረም ፕሮዲውስ ያደርጋሉ በረምብ ስም እንዳንጠቅስ ብዬ ነው። እና ፕሮዲውስ አድርገው ያተርፋሉ በረምብ እውነት ነኝ። ግን ምንድነው አጉል ስግብግብነት አለ የሆነ ቢኒ የምትበላበትን እንጀራ እኮ ማክበር አለብህ። ቅድም አውርተናል። በቃ ራስህን እያሳደግከው ኦኬ የሆነ ሰዓት ላይ እኮ አይ በቃ የምትልበት ሰዓት አላሳድገው ማለት ነው። በቃ የምትለው ማደግ አቅሙ ኖሮ ሳይሆን ግን ስታየው አንተ ብቻ ከሆንክና ሌላው ታች ከሆነና ፍላጎቱ ከሌለ አይ በቃ እዚህ ጋር ልቁም ብለህ የምትልበት ነገር ይኖራል። ግን ከዛ በተረፈ ጥሩ ፊልም አሳዩ ነው ባካችሁ። እስቲ ወደ ቀጣዩ እንሂድ። ምን ነው ለፎይ ነው ይመስላል መሮኛል። አይ እንግዲህ ተስፋ እናደርጋለን። ግን ጭንቃል ቆርጠ ወይ ኪስ ውስጥ ያዛት የዛሬ 5 ዓመት ከዚህ የተለየ ብዙ ነገር አንዳንድ ነጥረው የሚወጡ ፊልሞች እንጂ አናይም። መጥቀስ ግን እዚህ ጋር አለብን የነሱን ጉዳት። ኢኩዊፕመንቶች በጣም ችግር አለ። 3 እጥፍ ነው ቀረጣቸው። ካሜራ ማስገባት ለነዚህ የሚያግዙ ነው። አንድም ኢንዱስትሪውን በጣም እንደዚህ እንዲሆን የሚያደርገው የማቴሪያልም ጉዳይ እንዳለ እንዳንዘነጋ ነው ይኸውልህ ቢኒ እነዚህ ነገሮች አናንተ ይኸውልህ እኮ ያንተ አለመጠንከር ህግን እንዳይለወጥ አደረከው። ለምሳሌ ስትጠነክር ህግን ታስቀይራለህ። ገብቷል። እነሱስ ምን ትረስት ያድርጉ መቀነስ አለበት ወይ እንግዲህ ያን አላቅም እንዴት እንደሚቀንስ ምናምን። ምክንያቱም እዛ ጋር ከልጅ ሲምፕል ነገር ነው አይ እንዴት እንደሚቀንስ ሳይሆን ፊልም ሰሪ ሆኖ ፈቅድ ካለው በቃ ካሜራ እንዳስገባ ተፈቅድለታል ነው ባጭሩ። የኢትዮጵያ እንትኖች ተው እሱ ሌላ እንደ ሌክዠሪ ስለሚታይ ነው እንጂ አይ ሌክዠሪነት ብቻ ሳይሆን ቢኒ በቃ ዋናው ነገር ማሳመን ይቻሉ ማለት በስራቸው የዛን ሰዓት ታስገደደ እንደዚህ የለፋ እንደዚህ እየሰራን ለምንድን ዋይ የሆነ ሲሰራ ይወለ የኢትዮጵያ ሁሌ የሚያናድደኝ በቃ ፎከስ የምናረጋት እዛች ኢትዮጵያ የሆነ ታርጌት ግሩፕ ብቻ። ቋንቋችንም ነው ቢኒ ቋንቋችን ሊሆን ይችላል እሱም ትንሽ ይገድበናል። በሰብታይትል ምናምን ስትሰራው ግን ጥሩ አርገህ ለምሳሌ አልኮ እንደነ ኦስካር ላይ እኮ በውጪ ፊልም ዘርፍ እኮ ብዙ ኖሚኔሽኖች እኮ ይሳተፋሉ። ብዙ ነገሮች እኮ ይሰራሉ። እንደገና ፊልሞቹ ሲሰሩም ልክ ኔትፍሊክስ የሚገቡ ስታንዳርድ ምናምን ከሆኑ ቋንቋ ይሰራላቸዋል እኮ በቃ ይኸውልህ የሆነ ነገህን እዛ ጋር አስቀምጠው ከዛ በዛ ልክ ለመድረስ ተንቀሳቀስ። ዛሬ አሁን የኛ ምንድነው እንሞክረው በቃ እባክህ እስቲ ይሞክራል። አረ ተርፋለሁ አረ ይሄ ነገር ታመ እዛው ላይ ብቻ እስቲ እናሻሽለው አይደለም አረ ለወጥ ካረግነው ሰው ይቀርብናል አይነት ነገር ነው። በቃ እናሻሽለው አላማህን ላይ አድርገው። ክሰር አይደለም አትክሰር፣ ለማትረፍ ነው። ጊዜህን ሀብትህን ብዙ ነገርን ጉልበትን አውጥተሃል። ግን አት ሴም ታይም ደግሞ አሪፍ ስራ ይሰራ። ያው ፊልም ሪቪውም ሰርተናል ነበር ከዚህ በፊት ብዙ ብለናል እኮ ኤኒዌይ። ወደ ተመልካቾች ከዚህ በፊት ፊልም ሪቪውን ሰርተን ነበር። ብዙ አልቀጠልም። ያልቀጠለው እንግዲህ አሁን እንትና መጥቶላቸዋል። አርት ላይ እየቀጠቀጣቸው ነው። አርት ቲቪ ላይ ድሮ ጆሲ ጋር ጂቲቪ ላይ ሰራ የነበረው ሪሞት የሚለው ፕሮግራም ሪሞት መጥቷል። አሁን አርት ቲቪ ላይ እያበጠራቸው ነው ተራ በተራ እያመጣቸው። እሱ ነው እንደ እንትን ምንድነው እና ሁሉ ላይ ነው ኖ አርት ቲቪ ላይ ኦኬ። የሆነ ፊልም እያየሁ ነበር። ማን ላይ ነው የሆነ ሪአክሽን ላይ 2 ቪዲዮ ማን ነው ሄኖክ ድንቁና ማን ነው የሚሰሩበት አንድ አይነት ኦኬ 2 ፊልም አንድ አይነት 2 ፊልም እርስ በርስ ከአማርኛና አማርኛ ተኮርጃላችሁ ያላችሁ እሱ ናይቼ ደንቅ በጣም ገርሞኛል። እየቀጠቀጣቸው ነው እንግዲህ አሪፍ ነው። ውጤት ካመጣ አሪፍ ይሆናል። ወደ መጨረሻው ጉዳያችን እንሂድ። ሰሞኑን የነ ጌች ጉዳይ አሁን በጣም አቴንሽን የሳበ ጉዳይ ነው። ይሄ የኤምኤምኤ ጉዳይና ከሱ ጋር ተያይዞ ቶሚ ፕላስ የጂሙ ባለቤት እና ጌች ቀውጢ ተፈጥሯል ሰሞኑን።
ከዚህ በፊት ትዝ ይላል አሁን ቶማስ አልቅሶ ነበር ሊያጠቃኝ ምናምን ብሎ ባህር ዳር በሄደ ጊዜ ከዚህ በፊት ምናምን እኮ እያለቀሰ ነው መነሻው ወዛን ነበርና መልስ አልሰጠም ነበር እርቅ ተደረገ ተጣልተው ነበር እንግዲህ እርቅ ተደረገ ተባለ ከዛ በኋላ ወቸጉር ላይ መጣች ወቸጉር ቀርቦ ነበርና እዛ ላይ የጂም ፋውንደር እናንተ ነው እንጂ ትሬነር አይደለም ምናምን የሚል ንግግር ምናምን ተጠቀመ ማለት ነው እሺ ነካ አረገው ማለት ነው ከዛ እሱ ደግሞ አዲስ ጂም እየሰራ ነበር ቶሚ ፕላስ አዲስ ጂም እየሰራ ነበር ስፓና ሰፊ ትልቅ ጂም አሪፍ ጂም ያስገነባ ነበር ያስተካከለ ነበር እሱን ስለዚህ ታይሚንግ ቦምብ ነው የሰጠው እንትና ማለት ነው ጌች ወሳኝ ነው ይኸውልህ አንዳንዴ የሚወረወርብህ ድንጋይ እንደ ማርኬቲንግ የምትጠቀምበት ስትራቴጂ አለ ገብቷል እዚህ ጋር ሊከፈት ነው ጂሙ ያንን ተናግሯል መጥቶች ጉር ላይ የበፊቱ ላይም ከርቁም በኋላ ምንም አስተያየት አልሰጠም እንዲያርጉኝ የሚል ትንታኔ አልሰጠው ነበር ያችን ሐሳብ ያዘና ሌላ ፖድካስት ላይ ሄደና እንደ ነገ ሊመረቅ እንደ ዛሬ የሚለቀቅ ፖድካስት ላይ ሄዶ ነገሩን አወራው ማለት ነው ፎሎ አለ አንዴ ፎሎ ያረጋኛል ሜም ተሰራበት እንዳለ ቲክታክ ኮንተንት ክሬተሮቹ አይባልም ይኸውልህ እንትን ላይ ምን ነው ወቸጉር ላይ ሄዶ እንደዚህ ተናገረኝ ኦኬ አትሊስት እንደሱም ልክ አይደለም ዝርዝር ውስጥ ሲገባ ያው ማንሳቱ አይቀርም ግራ ገባኝ ፎሎ ያረጋኛል ፎሎ ምንድነው ምን አገባው አው እንግዲህ ጉዳዩን እንደ ቀልድ ሲያወሩ አሁን በሰዓቱ ስትሰማው እንደዛ ላትረዳው ትችላለህ አትረዳው ስለ ግን እንደ ቀልድ አምጥቶ መዘውት ለከምኑ ነው ትላለ ደግሞ ለብቻው ሲያመጡት አረ ቢኒ በምንም ይኸውልህ የመጀመሪያ ወንድ ልጅ እንደዛ እንትን የሚቀርታ ማለት ስሜቱ ተጎድቶ ሊሆን ይችላል እኮ ግን ማለት ነው አንዳንዴ ይኸውልህ ጉዳት የስሜት ጉዳት እንደየሰው ይለያያል እኔ ጉዳት ብዬ ማስበውና አንተ ጉዳት ብለህ የምታስበው ይለያያል አሁን ፎላን እንዴ አረ ቺኮች ናቸው እንደዛ የሚሉት ማለት ይቀርታ ለቃሌ አይ ተነጋግራላችሁ ጂም ውስጥ ግን በቃ የሆነ ስለ ቆፍጠን ማለት በቃ ያውራ ያኛው ይሄኛውን ፐርሰናሊ እስካልነካው ድረስ ቢዝነሱን የሚበጠብጥ ወይም ደግሞ የስም ማጥፋት ዳይሬክት የስም ማጥፋት አላለ እስካል ኦኬ ይሄኛው ሎጂካል እኮ ነው ለምን በስነ ስርዓት አይመልስለትም ለምሳሌ እሱ የጂም ባለቤት እንጂ ፐርሰናል ትሬነር አይደለም ካለ በቃ ይሄኛው ደግሞ መጥቶ እንዲህ ተደረኩ ሳይሆን ኖ በዚህ መስፈርት መለኪያ እሱንም ብሏል ይሄንንም ብሏል አሁን ሁሉንም ነው ያለው ልጁ መጥቶ ገብቷል እኔ ጠቅሷል የስፖርት ሳይንሱን ምናምን እኔን አስጠነች ነው ይሄን ፕላትፎርም ያዘረጋሁት ይሄን እስክስታው ምናምን ስፖርታዊ እንቅስቃሴዎች ውስጥ የሚያስፈልጉት ይሄ ብሎ ዘረዘረ እዛ ውስጥ አለ ተጠንቷል መልሱም መልሷል ግን የሚመልስበት መንገድ አይደለም ማቹርድ ያለ መሆን ምናምን አለ አይደለ እና ጊዜ ጠብቀህ ማድረግ እና በአብዛኛው ሰው የነቃሰው ማርኬቲንግ እንደሆነ ይገባዋል ገባ ልችን ባለ ያችን አቴንሽን ሲያገኝ ምናምን በማግስቱ ምናምን ጂሙ ተከፈተ እዛው ፖድካስት ላይ ደግሞ ከዚህ በፊት እንዴት አድርጎ አቴንሽን እንዳገኘ ተናግሯል በዚህ አይነት መልኩ ቻይና የቲኬት እና ያልጋ ብቻ ቻይና ሄጄ እንትን ላይ ለቀቄ ምናምን ገባ ሰው እዛ መሄድን ቃል አመጣ ምናምን ሳይ ብዙ ሰው ተመዘገበ ጂሜ ምናምን ያለ ተጠቅም ያለው እንደዚህ አርጌ ምናምን ያለ ይናገራል ስለዚህ ያኛውን ነው እየሰራውበት ነው እና አሁንም ይሄን ነገር ያደረገው ከዛ አኳያ እንጂ መጎዳት ተጎርቶ ሊሆን ይችላል ያላቸው ችግር ሊኖር ይችላል በውስጥ ግን ይኸውልህ እንትን አይደለም ሁሌ ማርኬቲንግ ስትራቴጂ ይኸውልህ it depends ሁሌ ደግሞ አንድ ነገር ላይ ስታክ አታረግም ለምሳሌ የዛን ጊዜ እንደዛ ቢያደርግ ኦኬ ገና ማርኬቱ ላይ እየገባ ነው ምንም ነገር አሁን እሱ እየሰራው ነው ቢዝነሱን ስለዚህ ይሄኛው ኤክስትራ ሁለተኛ አይነት ነገር ነው እየሰራ ያለው ስለዚህ ያን ያህል የሚያሳስበው አይደለም ግን ምን አለ መሰለህ ቢኒ አንዳንድ ጊዜ ኮንፊደንስ ማጣት አንተ ምንድነው የጂም እንትን ስትሆን ሰዎች ኮንፊደንስ እንዲኖራቸው ቢልድ እንዲያደርጉ አይደል እንዴ የምታሰረው ትሬነር የምትሆነው እንደዚህ ጋር ኮንፊደንሱን እያጣ እንዴ ነው እሱን ኮንፊደንስ እንዲኖረኝ የሚያሰለጥነኝ አንዳንድ ነገሮችም ያለ ለምሳሌ ያኛው የኤምኤምኤ ማዘጋጀት ጀምሯል ምናምን ነገር ገብቷል እንትንም ይኖራል ገብቷል ይሆን አሁን እንደዚህ ቃል በቃል አንበለው እንጂ እየሄዱበት ያለው እንግዲህ ያኛውን እንደዚህ ነው ልብዬ እንድልበት የሚያስገድደኝ ምክንያት የለም ያኛውን
ቶሚ ራሱን ነው በቃ አውራ አይደለ መተው ሁለተኛ ቃላት አሁን ያለበት ሌቭል ትንሽ ካፍ ብለዋል በሳንቲምም ደረጃ በእውቅናም ደረጃ እንዳለህበት ደረጃ ሌቭል ነው መሆን ያለበት እንጂ ከባድ ነው ብቻ ግን ኢትዮጵያ ያላችሁ ሰው anyway በመጨረሻ የኔ ሐሳብ እዚህ ላይ ምንድነው ለመደምደም ያክል በቃ ኤምኤም ይዘጋጅላቸው ይባጣሱ እርሱ ባለቤቱና አንዱ ብላለችዋለሁ እንደ ወንድ ልጅ ከመታወሩ እንደ ወንድ ልጅ ሄዱና በቃ ይለይላችሁ ጥቅም ታገኛላችሁ ብላ አለዛ ደግሞ ሰላም ማውረድና ተባብሮ አይደለም እሱ መተባበር ምናምን ነገር አይታሰብም ኢትዮጵያ ውስጥ ግን አትሊስት መከባበር አሪፍ ነው እሱ ነው የምንለው እንግዲህ ክብራትና ክብራን ለዛሬ የተወያየንበት ያወራንበት ጉዳይ እነዚህን ይመስላሉ እናንተ ማሰብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን በሚቀጥለውም በሌሎች ሐሳቦች ተመልሰን እንገናኛለን አዲሶች ሰብስክራይብ ሁላችሁም ደግሞ ይሄን ያያችሁ እዚህ ድረስ ያላችሁ ላይክ አድርጋችሁ መልካም ጊዜ ባይ ባይ